መጀመሪያ መገፋፋቱን ማን ጀመረው? ደግሞ ተጠያቂው ጀማሪው ነው። ዊማዬ የስራሽን ይስጥሽ። ይሄ የእውነት ባል አይደለም የቃቃ ባል እንኳን መሆን የማይችል ሰውዬ ጋር ካልተጋባሽ ብለሽ ድርቅ ብለሽ ይኸው ድርቅ አረግሽ። በህግ አምላክ ሴትዮ፣ በህግ ሶፋ እንድትሰብሪብኝ አልፈልግም። ይቅርታ ሶፋ ስትል ሰማሁ ልበል? አዎ ምን ነው ችግር አለ? መቼ የገዛው ሶፋ ነው? ዋጓጉንማ ይዘዋል። ወረኛ እማዬ አይደለች እንዴ የቤቱን ዕቃ በሙሉ ያሟላችሁ? አባዬም የድርሻውን አዋጥቷል። ስለዚህ የእሱ ማለት የኔ ነው። ሰማኛለህ ሰውዬ፣ ይሄ ሶፋ፣ ድስት፣ ብረት ድስት፣ ቅራቅንቦ ምናምን ከሆነ ችግር ማለት ነው እኔ ሙሉ የቤት ዕቃ ላሟላልና ከዚህ ቤት ውልቅ ብለው እወጣለሁ። ለምን እኔ እጥፍ አድርጌ አልሰጥሽምና እሱን ማግባት አልፈልግም። ለምን አትይ? ባሌን ጎዳው ብላሉ። ባሌማ እንድትይኝ አልፈልግም። ምክንያቱም ከአንቺ ጋር የሆንኩት በአባዬ ፍላጎት እንደሆነ እንዳትረሽ። በዛ ላይ እንዳንቺ አይነት ሴት ታይፔም አይደለሽ። ይሁንሽ አመዳም ነገር ነሽ። እስኪ እንደውም ወዛ ካደረገሽ ግቢና ቫዝሊን ምናምን ነገር ተቀባቢ። ለነገሩ አይመስለኝም። አመዳምነትሽ ከጥንት ነው መሰለኝ። ወዴት ወዴት? ወደ መኝታ ክፍል ነው። በጣም አዝናለሁ። ያለው አንድ መኝታ ክፍል ነው። እሱ ማለት ደግሞ የኔ ነው ማለት ነው። የውሸት ቢሆንም ባልፈልገውም የቤቱ አባወራ ስለሆንኩ ሙሉ ለሙሉ የመወሰን መብት አለኝ። አረ ነው እንደዛ ከሆነ በጣም ጥሩ። ይኸውልህ የውሸት ቢሆንም ባልፈልገውም ማለት ነው ሚስት እስከሆንኩ ድረስ ከጎን ለመተኛት ትገደዳለህ። ወይኔ ተረገማችሁ። ምን አለ ለዛሬ እንኳን ብትተውኝ። ማንን ነው ማለት? እና ማንን ነው? በቃ አንተን ያናገር የለም ዝም ብለህ ተኛ። አገኘሁሽ። ምን እያደረግሽ ነው? የሆነ ነገር ከጸጉርሽ አውጥተሽ ስገያየው ልበል? አዎ ምን ነው ልስታ? አንተ መግደል ትፈልጋለህ? ማ ምን? አንተ ነው። ምን ነው የኔ ምስኪን ቅማል ትጣላለህ እንዴ? ጭራሽ ቅማል ትያለሽ እንዴ? አትታጠቢ? ይገርማል። ከልጅነቴ ጀምሮ እኔ ነኝ እየቀለብኩ ያደለብኳቸው። እነማንን? አይ ስሙ እንዳትጠሪ እሺ። በቃ ጎበዝ። ምን ቅማሎቹ? አረ ምንም አይደለም። ያው እዚህ አብረን ስለምንተኛ አውሳለሁ እንዳታስብ። አቤት አቤት። ያው ጎን ለጎን ስለምንተኛ ወደ አንተ መጋባቱ አይቀርም። ይሁንሽ እየተረገምሽ ነገር አትታጠቢ። ይሁንሽ ቅማላም ነገር። የስ የታባ ገና ምን አይነት አቃጥላለሁ። ሰላሜን አጣው ተጨናነኩኝ በገዛ ቤቴ። አረት ባልመለጀቴ ምንድነው? ቲናትና ሄርሜላ ንቃት ነው። ተነስ ያልኩ እኮ ነው። አንተ ተነስ። አንቺ ቅማላም ያምሻል እንዴ? ይኸውልህ የታመምከውማ አንተ ነህ። ሰማኛል። አሁን ገብቼ ፊቴን ታጥቤ እስክመለስ ድረስ ይሄን ያዝረከረከውን ሰብስባ አጠብቀኝና እንታያለን። እሺ
አልፎ አልፎ ያንዳንድ ቅማላም ሰዎች ድምፅ አይሰማኝ። እንዴ ይኸውልህ ትሰማኛለህ? ይሄ የጋራ ሳሎናችን ስለሆነ ማለት ነው እንደዚህ የከብት በረት እንድታደርገው አልፈቅድልህም። ገባ? በይ ሴትዮ፣ ይሄ የኔ መኝታ ቤቴም ሳሎኔም እዚህ ነው። አንቺ ትናንት የተኛሽበት መኝታ ቤትሽም ሳሎንሽም እዛው ነው። ተግባባን አይደል? ይኸውልህ በዚህ እንኳን በጭራሽ ልንስማማ አንችልም። አሁኑኑ ለአባት ለመደወል እገደዳለሁ። እሺ በቃ አትደውይ፣ አስተካክለዋለሁ። ይሻልሃል። ማን ከዚህ ቤት ቀድሞ አልፈልግም ብሎ እንደሚወጣ እናያለን። ጦርነትን ጀምረው የለ። በጣም ጥሩ ኪራ። ምንድን ነው ጠፋህ እኮ። ትዳሩ ተስማማህ እንዴ? ኧረ ተወኝ እባክህ። አባቴ ነው የሚጫወትብኝ። ምን አባቴ ይጫወትብሃል? ውርሱ ነው የሚጫወትብህ። ለማንኛውም ዛሬ ሴራሚኩን አምጣልና ፊኒሺንግ ይጀመር እያለ ነው ሰውየው። በዛውም ደግሞ ሊያናግር ይፈልጋል። ኧረ አቤላ፣ እኔ ይህን ጠንቋይ ሰውዬ በጣም ነው የምፈራው። እዛው አንተ አታወራውም? በእናትህ ያው እኔማ አላዋራው ነበር፣ ግን ሰውየው አንተን ነው ማዋራት ይፈልጋል። እኔ ምን አደርግለታለሁ? ዋናው ስራ እየተሰራ አይደል? በቃ የለም በለው፣ ፊልድ ነው በለው። ኧረ እባክህ ለዋሸው ደግሞ ዋሸ ብሎ ደግሞ ፈስ በፈስ ቢያደርግስ? ኧረ እባክህ ደግሞ እንደዛም ያደርጋሉ እንዴ? እባክህ ስቀልድ ነው። ሴራሚኩን ላክልልን የደወልኩት እና እንደዚህ አትለኝም እንዴ? እኔ እኮ የዚህ ጠንቋይ ሰውዬ ስራ እስከሚያልቅ እኮ ነፍሴ ተጨነቀች። እኔም እሱን ስለማውቅ አይደል እንዴ? እና ግን እንዴት ናት ሚስትየዋ? ኧረ ተወኝ እስኪ። እንዴት አድርጌ እንደማበራት ግራ ገብቶኝ። እማዬ ድረሽ። አቤት። ቤሎ አይደለ? አዎ። በምን አወቅሽ? እንጂ ሳይሆን አንተ አባቢ እያልክ አነጋግረኝ። ተቀመጥ ተቀመጥ። ለምንድን ነው የምትሳደበው? እኔ? ኧረ በጭራሽ። በውስጥ እየሰደብከኝ እንደሆነ አውቃለሁ። ምን? እዚህ ቤት ውስጥ የእኔ አገልጋይ የሆነችው ሄርሜላ ስላለች እዚህ በኋላ ሰጥ ለጥ ብለህ እንድታገለግላት አዝዣለሁ። አንተ አባቢ፣ እርሷ እኮ ምን አይነት ተንከሴስ ልጅ እንደሆነች እኮ ስላላወቁ ልጄን እዚህ በኋላ ብትናገር ፈስ በፈስ ነው ማረገት። ወይኔ ጉዴ! ምን አናገርከኝ? አረ በጭራሽ በጭራሽ። አሁን ሰተትህ 5 ቁጭ ብድግ እንሰራ አዝዣለሁ። ጨርሻለሁ አባቢ። የታባ አገኘውክ? ገና ምን አይተህ? ከዚህ ቤት አንገብግቤና ቃጥዬ ብር ብለህ እንድትሄድ ነው ማረገ። ሄሎ አባዬ። እንዴት ነህ ልጄ? አባዬ ይኸውልህ እኔ የትዳር ነገር በጣም ትክት ብሎኛል። ምን ተፈጠረ? ምንም አይፈጠር ነገር አለ። አረ ለሰሚውም ግራ ነው። በል በርታ በል የኔ ልጅ። እኔ አልችልም አባዬ። ልጅቷ በቅታኛለች።
ቆይ ለምን አትረዳኝም? ይቺን የተባረከች ልጅ ስትህ ትዳር የሌለው ዘልዛላ ሰው ከሆንክ የድርጅቱ አስተዳዳሪ እንደማትሆን ታውቃለህ አይደል? አልገባህም እኮ አባዬ። እሷ እኮ ምንም አይነት አቤቱታ አልቀበልም። ተስማምተህ ነው? ጨርሻለሁ። ወይ አባዬ፣ ምን አለ ብታስጨርሰኝ። አልገባህም እኮ ልጅቷ ጠንቋይ ናት። አሁን ቆይ ተመልሼ ወደዛ ቤት ልሄድ ነው። የኔ ጓደኛ ብታዩ እኮ እንዴት ፈርቶ ጥሎኝ እንደወጣ። ኧረ እባክሽ እውነት ዛሬማ ሰራሁለት። መቼም ከዚህ በኋላ እዚህ ቤት እንደማይቀመጥ ተስፋ አደርጋለሁ። ቆይ አንቺ ጠንቋይ እንደማይወድ በምን አወቅሽ? ሲያወራ በስልክ ሰምቼው ነው። አደነጋገጡን እኮ ብታይ፣ ወይኔ የሆነ ቦቅቧቃ ነገር ነው። ለማንኛውም ግን የብሽሽቅ ሌላ ነገር ውስጥ እንዳይከትሽ ተጠንቀቂ። በእሺ በቃ እደውልልሻለሁ። ቻው። በጣም ጎበዝ አስመሳይ ነሽ እባክሽ። በጣም አድናቂሽ ነው። እኔ ማንም ሰው እንደዚህ ቀልዶብኝ አያውቅም። ማለት አልገባኝም። አይዞሽ፣ ሁሉም ነገር ቀስ እያለ ይገባሻል። ወይኔ ዩቢ፣ ያንቺ መቀለጃ አልሆን ባናሃል ማለት ነው። ከረፈደም ቢሆን አዎ ባንኛለሁ። አንተ እንደዚህ ግን ፈሪ ነህ። ቆይ ለጠንቋይ እንደዚህ የፈረጠጥክ ጅብ ያገኝ ምን ልትሆን ነው? ያው ነው ጅቡን የሚልከው እኮ ጠንቋዩ ነው። ስለዚህ ጠንቋዩም ጅቡም አንድ ናቸው። አሁን ገባኝ። ለካ ማግባት የማትፈልገው ወንድነትን ስለምትጠራጠረው ነው። አንቺ አመዳም እረፊ፣ ለጥፌ እንዳልጥልሽ። እስኪ ሞክረኝ፣ ልብ ይጠይቃል። እሺ ማለት ነበር። አሳሳች ዛሬ ቀኑ እንደገና እንጫወታለን። አለ Odegaard can bring this forward for Saka. Immediately looking for Havertz in the area. Will be another Arsenal corner. Good work there from Saka again. Nice, she's got Saka. Now. Saliba there winning the ball in midfield. Odegaard driving forward. His pass was well from him. እንዴ ይሄማ ኦፍሳይድ ነው። ይሄ ኦፍሳይድ ነው። እኔ ሞፍ ይመስለኛል። ያው ዳኛ እኮ ቫር ላይ ሄዱ እና ኳስ ታያለሽ ማለት ነው። እንዴ ኳስማ ነፍሴ እኮ ነው። ከሀገር ውስጥ ጊዮርጊስ፣ ከእንግሊዝ ደግሞ አርሰናል፣ ያው ከስፔን ደግሞ ሪያል ማድሪድ ይመቸኛል። እርግጠኛ ነሽ ግን ሴት ነሽ አይደል? ይኸው አላልኩም ጎሉ ተሻረ። አርሰናልማ ዘንድሮ ዋንጫ ይበላል ብለሽ በመወደው አርሰናል መጣሽብኝ። እንደ ማንቸስተር ደጋፊዎች አርሰናል ዋንጫ ይበላል የሚለውን ቻሌንጅ ሊቀላቀል ነው ማለት ነው። ድሮንም ምቀኛ ከሩቅ አይመጣም። ይኸው አርሰናል አሸነፈ። አንቺ አመዳም ቅማላ ያምሻል እንዴ? እያንኮራፋ ስለሆነ መተኛት አልቻልኩም። እና እኔ ምን አገባኝ? ለምን ቁጭ ብለሽ አታነጊም ስትፈልጊ? ይኸውልህ ምናልባት ትራሱ አልመች ብሎ ከሆነ አስተካክለን መተኛት ትችላለሽ። ድጋሚ ብታንኮራፋ እንዳሁኑ ቀዝቃዛ እንዳይመስል የፈላዋ ነው የምደፋብሽ። አረ ወይኔ! ለመሆኑ ግን ሚስት ማለት ምን ማለት እንደሆነ ግን ታውቂያለሽ? ሚጥሚጣ ስትልስ ትኖራለህ ማለት ነው። ውይ አንቺ ግን ከዚህም የከፋሽ ነሽ። ባል ማለት ደግሞ
ባገባው ልቃጠል ማለት ነው። አሁን ተግባባን? አሁን አንድ ላንድ ሆነናል ማለት ነው። ቻው ቻው፣ ደህና እደር። ወይኔ ጨጓሬን ልጠፋው ነው በቃ። እዚህ ቤቶች እንዴት ዋላችሁ? ጎሽ እንዲህ ነው እንጂ እኔ ወንዱ አልሰክር ስላልኩሽ አንቺ ስከር እኮ። እሱን እኮ ነው የምልህ። ጎረቤት ባሏ አይሰክርም እያለ መሳቂያና መሳለቂያ ከማድረግ እኔው ራሴ ባንተ ቦታ ልስከር ብዬ እኮ ነው። በጣም ጎበዝ፣ ጥሩ አድርገሽ ነው የተካሽ። ግን ችግሩ ምን መሰለሽ? አልመሽ ቢመሽ ትቦ ውስጥ ለመግባት ያምችላል። ኧረ አልመሸም። በቃ ታዲያ ካልመሸለም ደግሜ ተመልሼ አልመሽ። አይ ለአሁን አሪፍ ነው። ባይሆን ለነገ ያልኩሽን ነገር ካስተካከልሽ ቆንጆ ሰካራ ይመጣሻል። እሺ ታዘዥ ነኝ። እንዲህ በርጫ አንተ ይሄን ሁሉ ብቻ ነው የምትቀባው? እና አንቺ ልጥራሽ? አሁን ለብቻ መቃም እኮ ጥሩ አይደለም። ማን ነው ያለው? አንተ አባብዬ ናቸው ያሉት? ቀልድ ደሞታል። ይልቁን አንድ እንጨትም ቢሆን ስጠኝ። እንዳት ነው አንተ ቅመም መርቀን የለ እኔ ተረፈን ብቅ ምን ችግር አለው? ደግሞ በባዶ ደስ ያለኝ የሆነ ሎዝ ነገር ላምጣ። አንቺ ልጅ ግን ትቀሚያለሽ፣ ትሰክሪያለሽ፣ ቤቲንግ ትቆርጫለሽ። ዝም ብዬ ሳይሽ ግን የመንጌ ፊት ነው ያለሽ። አሁን የቀረሽ ማንጠልጠሉ ስለሆነ ለምን ታይላንድ ሄደሽ አታሰሪ? ለምን ታውቃስባ ወንድ ስለሆነች እንድል እድል ትሰጭኛለሽ? ሴት ልጅ አትቅምም፣ አትጠጣም፣ ኳስ አታይም ያለ ማን ነው? ኳሱም ይኸው ሜዳውም ይኸው። ከፈለሽ በስፕራይት ቃሚው፣ ከፈለሽ በለውዝ ቃሚው። ይኸው ወይ እንደማትችለኝ እያወቅ ለምን ልውስጥ ታስገባኛለህ? እንዴት ነበር የሚያደርጉት? ስማ፣ እኔ እኮ እንድትጠላኝ የሚያደርግ እንጂ እንድትወደኝ የሚያደርግ መፍትሄ አይደለም የጠየኩ። እንዴ እኔ እኮ ነግሬሃለሁ እኮ ሴት ልጅ ኳስ የሚያይም ሆነ ጫት የሚቅም ወንድ ጭራሽ አትወድም። ኧረ እባክህ፣ ጭራሽ የሚያስደስታትን ነገር ነው እያደረግኩላትኝ ያለሁት። ወይኔ ጓደኛዬ አይዞህ በቃ እኔም የማውቀው ሌላ መፍትሄ የለም። ልጅቷ ግን ይመቻት። አቡኒ ምን አለ ባገኘኋት። አንተ ጂል ለጂል አሉ ጭራሽ ባገኘኋት ይለኛል። ደፋር። አንድ ቀን መተህ እንዴት እንደሚሰራራት ብታይ እኮ ይገባህ ነበር። በልና እንሂድ አሁን። ምን እያደረግሽ ነው? ውይ ይቅርታ፣ ብጠይቅ አሰጠኝም ብዬ ነው። አዎ እሱማ አልሰጥሽም፣ ግን ደግሞ ስርቆት በጣም አስከፊ ነው። በተለይ በሴት ደግሞ አያምርም። ሌብነት ሌብነት ነው። ሴት ሆነ ወንድ
አስከፊነቱን ሊቀይረው አይችልም። መቼም ዘንድሮ አሳብደሽ ጨርቄ ልታስትኝ ነው። እንደዛ ከሆነ ለምን ከማበደ በፊት ከዚህ ቤት አትሄድም? መኪና ሄድብሽና መሄዱ ጠፍቶኝ ነው አንቺ ስትነግሪኝ እዚህ የምጠብቀው። እና ታዲያ ለምንድን ነው? አባዬ እንደው የሥራህን ይስጥ። አሁን እቺ የሰው ገልቱ አይደለም ለሚስትነት ለገረድነት እንኳን አትሆን። በል እንድትሰርበኝ አልፈቅድልህም። ተጠንቀቅ። ውይ በጣም ፈራሁ። ይኸውልሽ እየተንቀጠቀጥኩ። ለማንኛውም በኋላ በምን ተመታው እንዳትል። እኔ መሄዴ ነው። ወዴት? መጀመሪያ ወሰድሽውን ብሬን አምጪ። እጅ ከፍንጅ ጋር ታስኩ ምን አደርጋለሁ? ያው ግን የምር ቸግሮሽ ነው? እና ሌባ ላመሉ ዳቦ ይልሳል ሆኖብኝ ነው። ቸግሮኝ ነው እንጂ ያው ካንተን ይሰርቃለሁ ወይ ጎዳና ማደግ። አንቺ ያዥ። ሌላ ጊዜ ግን በጨዋ ደምጠኝ። እሺ እኔም ካሪ ምን ሆንሽ ደግሞ? እንቅልፍ እምቢ አለኝ። ልክ እንደኔ አንተም እንቅልፍ እምቢ ብሎ ነው ፊልም የምታየው? ይበርዳል። Are you crazy? They took her. Come on, we gotta go. Just calm down. We gotta move. You one of them folks who called me from the fire tower? I've been looking all over for you. Please shut up and listen. People are dead. Dead? What people? ዛሬ ደግሞ ስራ የለም እንዴ? አዎ ማታ አምሽተን ስለተኛ ሲነጋ እንቅልፍ ጣለኝ። ይገርማል። እኔ ራሱ ዛሬ በጣም ብዙ ጉዳይ ነው ያለኝ፣ ግን ማን ገብቶ እንቅልፌን ይለጥጥልኝ? የማታው ፊልም ነው ጉድ ይሰራ ነው። እኔ እንኳን ከሰዓት ጉዳይ ስላለኝ ገብቼ ልለባብስ። ኧረ ኒቂ ጭራሽ በሆረር ፊልም መተቃቀፍሽ ሳያንስ መልሰሽ መላልሰሽ እያስታወሽው እኮ ነው። ይሄማ እንደው ለሰሚውም ግራ ነው። ቀስ በቀስ እንቁላል በእግሩ ይሄዳል ማለት ይሄ አይደለ? በጉድ ነው። አይገርምህም? ሰው ሮማንቲክ ፊልም እያየ ይተቃቀፋል፣ እኛ በሆረር ፊልም እና ተቃቀፋችሁ? ሊያውም ለረጅም ደቂቃ ነው። እኔ እኮ መጀመሪያም ጠርጥሬያለሁ። ፍቅር የሚመጣው በመላመድ እንደሆነ ገብቶኛል። ኧረ የሴጣን ጆሮ ይደፈን። የምን ፍቅር ነው ደግሞ የምትለው? አሁንማ የኤርሜላን ስም ካላነሳ የሚሆንልህ አይመስለኝም። ጭራሽ ዛሬ ደግሞ ተቃቀፍን አልክ። ከዚህ የበለጠ ታዲያ የፍቅር ማስረጃ አለ? ወይ አቤላ ደግሞ። እና ፍቅር ሲጀምር እንደዚህ ነው ማለት ነው? ፍቅር ደስ የሚል ነገር ነው። ምን ችግር አለ? እና የልጆቹ መኝታ ክፍል ይሄ ይሆናሉ ማለት ነው? አዎ ይሄን የፈለጉት መሰለኝ። ለምን ውስጥ ገብታተኛም? ማለት አልጋው እኮ ይበቃናል። እንደዚህ ይሻላል። አይሻልም? ማለት እዚህ መተኛቱ ለአንተ ጥሩ አይደለም። በዛ ላይ ደግሞ ብርድ ይመታል። እሺ ደስ ይለኛል።
ስለዚህ ና ዘና በለተኛሽ እንዳትጨናነቅ። ባለፈው ጸጉሬን ምናምን ያልኩ ስቀልድ ነው እሺ ማለት ነው። አውቃለሁ እባክሽ አንቺ ተንኮለኛ። ያኔ በማየ ግፊት ስለሆነ ካንተ ጋር የሆንኩት በጣም ተበሳጭቼ ስለነበር ነው። ለዛ ነው ያን ሁሉ ነገር ሳረግ የነበረው። ያው በጊዜ ሂደት ግን ሳይክ ያን ያህል መጥፎ ሰው አይደለህም። እኔ እንደተወሽ ብለሽ እንጂ ያንን ሁሉ ነገር ያደረግሽው እንደዚህ አይነት ሴት እንዳልሆንሽ እንኳን በደንብ ነው የማውቀው። አንተ መጥፎ አይደለህም። ታዲያ እንደዛ ከሆነ ለምን አንሞክረው? ምኑን? አንቺ ፈቃደኛ ከሆንሽ ደስ ይለኛል። አብረን እንሁን። እሺ ደስ ይለኛል። እንሞክረው። መቼም እስከ ዛሬ ካሳለፍነው ነገር እንደማይከፋ ተስፋ አድርጋለሁ። በጣም ደስ ይለኛል። እሺ